ብሩኬ አልመታውም ብሎኛል ለማሳመን ሄዶ ግን መቶት መጣ እና ታዲያ አንተ አልተማታውም ብለኛል ለማሳመን ከሄድክ ኤፍሬምን ለምን መታው? አንተ ያኔ ካልመታው ዛሬ ለምን ትመታዋለህ ታዲያ? እንዴ እየመታው እኮ ነው ልጁ። ሌላ ሰውም ይምተው አንተም ምተው ቁስል ላይ ነው። ሶ መማታት ለምን አስፈልግ ታዲያ? አንተ ያኔ ካልመታው ዛሬ ለምን መታው እንዴ? ካሜራ ጀርባ አልመታውትም ስላላየ ነው። አሁን እያየንህ እኮ ነው እየመታው። ታዲያ ሌላ ምንም እኮ መናገር እኮ አይጠበቅብህም። በቃ አንተ ነው የመታው፣ ሌላ ሰው አልመታውም። አንተ ባትመታውም ጓደኞች ናቸው የመቱት። ካላስ በለው ጭራሽ እንደዚህ ታሞ በዚህ ላይ ትመታዋለህ። እኔ ብሩኬ ሲጀምር ማለት ነው እኛን አልመታውትም ብለህ እኮ እኛን ለማሳመን ግዴታ መናገር አለ። ተግባር እያሳየ ነው። በቦክስ እየቀረነፍኩ አልመታውትም አይከብድም እንዴ? እንደዚህ የታመመ ሰው ላይ እጃችሁን ሁለታችሁም ስታነሱበት እንዴት ነው አልመታውም ብለን ልናምን የምንችለው? ሲጀመር እኮ አንተ አይን ባይን ሄደህ እንደማትመታው ግልጽ ነው። ግን ደግሞ በሰው ነው ልታስመታው የምትችል። በጓደኞች በየሌዎች በፍሬንዶች ምናምን ነው ሊመቱት የሚችሉ እንጂ አንተ አካል በአካል ሄደህ ላትመታው ትችላለህ። ሲቀጥል ማታ ሊሆን ይችላል እየተመታው። መጨረሻ ላይ ብሩኬ አይደለም ብሏል። ግን ብሩኬ ሳይሆን ቀርቶ ሳይሆን ኤፍሬም ነገሩ እንዲረጋጋ ሀይሚ መታ ሌሎች ነገሮች እንዳይወጡ እንዳይጣሉ ስለሚፈልግ እንጂ ታዲያ ከትናንት ወዲያ እንደዛ ይዘት ብሎ በሚቀጥለው ቀን ኤፍሬም ተደበደበ፣ ከዛ እጁን ታሰረ ዝም ብሎ ማንም ሳይመታው። አረ ይላችሁ ናጅሉ። ሲጀምር ብሩክ ነው የመታው ያስመታው ማለት ነው በሰው። ስለዚህ እኛ እኮ ብለን ነበር ብሩክ ያደርገው ምን ማለት ነው? አይናችሁ እያየ መስሎ እየመታው በቦክስ እያቀረናበት ማለት ነው። ለሁለት ደግሞ ፍፄ ደግሞ አንተ እኮ በቃ አለቅላቂ ነገር ነህ፣ አሸርጓጅ እዛው ታሸረጉዳለህ። ከብሩኬ በላይ እኮ ባለቤት ነኝ ብሎ እንዴ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ። ቀጠቀጣችሁት የሚለው ራሱ አይገልጸውም። እና ብሩኬ አልመታሁትም ብትለኝ ራሱ አለ። ምክንያቱም እየመታው እያየን ነው እንዴ። አንገቱን ይዞ እየታመመ እጁን እየቀረነፈ አልመታሁትም። ይሄ አይከብድም? ከባድ ነው። እየመታው እያየው አልመታሁትም ብትለን አናምንም። አንተ አትመታውም እኮ አልነህ እኮ ኤፍሬም። እሱ አይደለም ቢልም አንተ አይደለም በሰው ነው የምታስመታው የምታስደበድበው። ስለዚህ ኤፍሬም አሁን ነገሮች እንዲረጋጉ ከዚህ በላይ ቢቀጠቅጡትስ? ምክንያቱም ልጁን ታሟል፣ ራሱን መከላከል አይችልም። እኔ አይደለም እያለ አንገቱን እያነቀ እየመታው ነው። እየመታው ነው። እኛን ባታስረዳንም እያየን ነው። አልመታውትም ብትልም ዛሬ እየመታው ነው። ትናንት እሺ አንተ አልመታውም፣ ዛሬ ማን ነው የመታው? አንተ እየመታው አይደለ እንዴ በእጅህ? የታመመ ሰው እንደዚህ ይመታል ወይ? በቤቱ ሂደ እንደዚህ ከፍና ዝቅ። እኔ ብሩክ አይደለም የፍጹም ማሽቃበጥ ወይኔ እንዳልኳችሁ ነው። ፍጹም ያው የእንጀራ ገመዱ ስለተበጠሰብን ነው። ብሩኬም እንደዛው እና አያንግብግብ። ብሩኬ እኛን ለማስረዳት አስሞከር። ከማስረዳት በፊት የምናየው ነገር ነው። ደግሞ ሌሎቻችሁ ኤፋው አውቆ ነው። ኧረ እባክሽ ማንም ወንድም ማለት ነው ማንም ወንድሜ ለእኔ መቼም ቢሆን መጥፎ ነገር አይመኝም። ገባችሁ? የቤተሰብ ምክር ስሙ። ቤተሰቦቻችሁ መቼም ቢሆኑ የእናንተ መጥፎ ነገር የማይመኙት። ስለዚህ ኤፍሬም የሀይሚ መጥፎ ነገር ይመኛል የምትሉ በተአምር ነው። ወንድም ይሄትን መጥፎ ነገር ተመኝቶ አያውቅም። ከካሜራ ጀርባ ያየው ብዙ መጥፎ ነገሮች ይኖራሉና ብሩኬ እኔ አልመታሁትም ብለህ ለማሳመን ነው ቤቱ ሄድክ። አልመታሁትም ግን ዛሬ መታዋለሁ። ያው እኮ ነው። አልመታሁትም ብትልም ሄደ መታዋል። ዞሮ ዛሬ የመታው ዱላው ምንድን ነው? ዛሬ እኮ እየመታው ነው ልጁ ታሞ። እሺ አንተ ካልሆንክ እኔ አይደለሁም ብለህ ማስረዳት እንጂ ያን ያክል አንገቱን አንቀ መማታት ምናምን ስሜን አጠፋው ምናምን ሲጀመር ማንም ሊሆን አይችልም። ልጁ ዞሮ ተመቷል፣ እጁን እንደዚህ አስሯል አይደል? ስለዚህ ብሩኬ አይደለም ነው ሳይሆን ብሩኬ በአካል ሄዶ ላይመተው ይችላል፣ ግን በሌላ ሰው በጓደኞቹ ሊያስመተው ይችላል። ይህን መገመት አለባችሁና ሁላችሁም ብሩኬ አያደርገውም እና ከብሩኬ እንደዚህ አይነት መጥፎ ቃሉ ይወጣል ብላችሁ ጠብቃችሁ ታውቃላችሁ? አታውቁም። ግን ወጥቷል። የሚወጣው ከአንደበቱ ቃል በቃ ምን ልበላችሁና ኤፍሬም ሀይሚና ብሩክን ለማለያየት መጥቶ ነው ተልኮ ነው ምናምን እኔ አላምንበትም። ወንድም መቼም ቢሆን ነው የእህቱን መጥፎ ጎን የማይመኘው። እህቱ ከጥሩ ሰው ጋር እንድትሆን እንጂ ከማይሆናት ሰው ጋር እንዳትሆን። አዎ ይለፋል፣ ይጠራል፣ ይደበደባል፣ ይመታል። ሰው ኤፍሬም ከኋላ ያየው ነገር ይኖራል፣ ከካሜራ ጀርባ የሚያየው ነገር ይኖራል። ሀይሚ እኛ የምናየው ካሜራ ላይ የሚመጣ ቪዲዮ ብቻ ነው እንጂ ከዛ ጀርባ ምን እንደሚያደርጉ ምን እንደሚፈጠር ስለማናቅ አሁን ዝም ብላችሁ በደፈነው መፍረድ አያስፈልግም። ስለዚህ ዛሬም ቢሆን እኔ ኤፍሬምን ብሩኬ አልመታውም ብዬ አላምንም። ምክንያቱም ዛሬ ባይን እያየሁት ነው እየመታው እንደዚህ እየመታው እየቀረነፈው። አልመታውትም ብለህ ብታስረዳኝ ያኔ ይሻል መታውም። ዛሬ ግን መታዋል። ዛሬ ለምን መታው ታዲያ? ዛሬ ያኔ አንተ ኤፍሬምን ስለምታከብሩ አልመታውትም ብለህ ለማሳመን ግን መታው ካሜራ ፊት። አሁን ኤፍሬም በዚህ ብቻ መክሰስ ይችላል።
በነገራችን ላይ በዛ ሳይሆን በዚህ ብቻ በቪዲዮ ስለታየ መክሰስ ይችላል እና አንተ የመጣው ከካሜራ ጀርባ ነው። ከዛ ኦዲየንስ ሲንጫጫብህ አይሱ አይደለም ምናምን የሚል አስተያየት እንደውም መተት ጎር ነበር፣ ግን ብሩኬ አያደርገውም የሚል አስተያየት ሲሰጥ ብዙ ሰው መታችሁ ግግም አላችሁ። እኔን ለማስጠላት ነው ምናምን ሀይሚ እንድታምነው ነው እንደዛ አይነት ዘዴ ያመጣችሁ እንጂ ያኔ ስትፈክሩ ውላችሁ ምናምን ከዛ በሚቀጥል ያኔ ምኮልት መቶት ነበር ሲጀመር። በሚቀጥለው ቀን ኤፍሬም ተመቶ ሲመጣ ሌላ ሰው ነው ብሎ ለመገመት ይከብዳል። አልኳችሁ ብሩኬ አካል በአካል ሄዶ ላይመተው ይችላል፣ ጓደኞቹ ሊመቱት ይችላል። የብሩኬ ጓደኞ ብሩኬ በሉት ላይልም ይችላል፣ ግን ጓደኞቹ ፍፄን እያያችሁት ነው። በጣም እያሞጠሞጠ ነው። እያሞጠሞጠ ስለሆነ ፍፄ አያደርግም አይባልም። ከጓደኞቹ ጋር ሆነው ነው ብሩኬ ጓደኞች ናቸው ኤፍሬምን የመቱት ብዬ ማሰበው። ለሀይሚ እሱ አይደለም ብሎ አላው መጨረሻ ላይ ግን እንደዛ ያለው ነገሮች እንዳይባባሱ ነው። ከሀይሚ ጋር መጥፎ ቃል እሱን አሁን እዚህ ጋር ሀይሚ ልታድነው አትችልም። እሱ ነው ቢላት ራሱ ልታድነው ስለማትችል ያለው አማራጭ እሱ አይደለም ብሎ መገላገል ነው። ገባችሁ? እንዲወጡለት ከቤቱ አልወጡለትም። ተከራይቶት የሚኖር ቤት ነው። እዛ እየጮሁበት ነው። ሶ ከቤቱ አልወጣለት ካሉ ማድረግ ያለበት ነገር ይሄ ነው። በቃ እሱ አይደለም ብሎ መገላገልና ብሩኬ አሁንም ቢሆን በጣም እየተጃጃልክ ነው። ፍፄ ተወዝ ብለ ፍፄ አንተ በቃ እንድትመታው በለው አንተን እንመታዋለን እያለ ነው ፍፄ አልክ። ፍፄ በለው ብሎ ነው አይደል የመታው? ፍጹም በለው። አንተ ግን ያንን ስትማታ ነገ ኤፋ ቢካስህ የሚያዘው ማን ነው? ብሩክ ነው። ለምን ብሩክ ነው የተማታው። አንተ ከኋላ ሆነ እያየ ነበር፣ እየቆሰቆስኩ ብሩክ መጥፎ ቃል እንዲናገር እየደገፍከው ነበር። እንዲበል እያልክ እያስተማርከው ነበር፣ እንዲመታው እየገፋፋኸው ነበረ ምናምን። ስለዚህ ፍጹም አሁንም ቢሆን ግድል ነው የሚከተው ብሩክ ማለት ነው። ስለዚህ መረጋጋት አለብን፣ መማታት የለብም። አልተማታውም ብለህ ለማሳመን ሂደህ ተማተህ ነው የመጣኸው። ስለዚህ እኛ አልመታውም ብለን ለማመን ራሱ እንቸገራለን። እንደዚህ ታሞ የመታው ሳይታመም እንደዛ እየታገለ ትተዋለ ብዬ ነው ማላስበውና አሁንም ቢሆን ብዙ ሰዎች ግራጉን ማየት አለባችሁ። ዝም ብላችሁ አንድ ወድ አይናችሁ ጨፎን አድርጋችሁ አትሄዱሽ። እና ሀይሚዬ ደግሞ እንግዲህ ፈጣሪ ካንቺ ጋር ይሁን፣ ሌላ ምንም ልልሽ አልችልም። ምክንያቱም ወንድምንም ባለልም ለመምረጥ በጣም ትቸገራላችሁ። ወደ ባሌ ልሁን አትል፣ ወንድሟ በጣም እየተጎዳ ነው፣ ክብር እያሳጡት ነው ምናምን፣ ለእሷ ብዙ ዋጋ እየከፈል ወደ ባሌ ልሁን እንዳትል፣ ወንድሟ ደግሞ ብዙ ነገር ተደርጓል፣ የሚመክራን ነገር ይኖራል። እና ለሀይሚ የሚሆነውን ነገር ይስጣት ነው የምለው፣ የሚሆነውን ነገር ይስጣት። ብሩኬ ለእሷ የሚሆን ጥሩ ሰው ከሆነ ከሱ ጋር ያድርጋት። የማይሆን ከሆነ ግን እንደዚህ የቤተሰቧን ክብር እየነካ እየሰደባ ከሌላ ሴት ጋር ችት እያረገባት ምናምን የሚሄድ ከሆነ ከዚህ በኋላ ባይሆን ጥሩ ነው ብዬ አስባለሁ። እና ሀይሚ እንግዲህ እግዚአብሔር ይሆንሽ። ብሩኬ ደግሞ እኛን ለማሳመን ሄደ፣ ግን ሌላ ችግር ፈጥረን የመጣ አሁንም ቢሆን እንዳትታሰር፣ ሌላ ችግር ውስጥ እንዳትገባ። በዚህ ልክ ሰውን መናቅ ጉልበት አለኝ ብሎ በመጻደቅ አያስፈልግም። ምክንያቱም ነገ ምን እንደምንሆን ሁላችንም ስለማናውቀው ማለት ነው። እና በሰው ልጅ ላይ በዚህ ልክ እኔ ፍፄን ተውት፣ አሽቃባጭ ነው። በቃ እነሱን ለማለየት የሚሄድ ውስጥ ለውስጥ እባብ የጭቃሹ በሉት። የጭቃሹ አይታይም፣ ዝም ብሎ የሚወጋችሁ ፍፄ እንደዛ ነው። ደህና ሰው ነው ከላይ፣ ውስጡ ግን መርዝ ነው የሚረጭባቸው በሁለቱ ልጆች።